በኮንቶማ ተወላጆች ላይ የሚደረግ ወከባ እየባሰ መቀጠሉንና በ17 የኮንቶማ ዜጎች የእስር ማዘዣ እንደወጣባቸው ተነገረ። በማረቆ ልዩ ወረዳ በኮንቶማ ሕዝብ ላይ የሚፈጸም እስርና እንግልት ተባብሶ የቀጠለ ሲሆን 17 ዜጎች ላይ የእስር ማዘዣ ወጡባቸው አካባቢያቸውን ለቀው ሄደዋል ተብሏል። የኮንቶማ ሕዝብ ያላመነበት በከተማ መስፋፋት ስም ሕዝቡ የመበተኛ አጀንዳ ስለተቃወመ ለእስርና ለእንግልት እየተዳረገ ይገኛል። የማረቆ ልዩ ወረዳ አመራሮች ከተማ እናስፋፋለን ብለው ከንሲኖ ከተማ አጠገብ የሚገኘው የቀርጣፋ ቀበሌ ሕዝብ ለማፈናቀል የተለያዩ እንቅስቃሴዎች እያደረጉ ይገኛሉ ተብሏል። በቀበሌው 95% የኮንቶማ ሕዝብ ሲሆን ቦታው እጅግ ለምና በዓመት 3 የሚመረትበት የከርሰ ምድር ውሃ በቅርብ ያለው የሕዝቡ የኑሮና የኢኮኖሚ መሰረት የሆነ ቦታ ያለ ጥናትና ሕዝቡ ፍቃድ ከተማ እናስፋፋለን በሚል የኮንቶማ ሕዝብ የመበተን ሴራ እየተሰራ ይገኛል። የሕዝቡን ፍላጎትና ጥያቄ ያልሆነው አጀንዳ ከፍተኛ ተቃውሞ የገጠመው ቢሆንም በጉልበት ለማስፈጸም ዜጎች እየታሰሩና እየተንገላቱ ይገኛሉ ሲሉም የሕዝቡ ተወካዮች ለጄኔን ገልጿል። በዚህም ግንቦት 7 ቀን 2018 ዓ.ም ልዩ ወረዳ የመሸጉ ታጣቂዎች በኩኖ ቀርጣፋ ቀበሌ ከምሽቱ 2 ሰዓት ጀምሮ ከባድ የተኩስ ድምፅ ሲያሰሙና አካባቢውን ሲያሸብሩ አምሽተዋል ተብሏል። ሕዝቡ በአካባቢው ለሚገኘው ለአድማ ብተና ኃይል በተደጋጋሚ ቢደውልም የመጣ ኃይል አልነበረም። የኮንቶማ ሕዝብ ሰላማዊ ሕዝብ ነው፣ የጠየቀው ጥያቄ የለም። ጥናታዊ ያልሆነ የከተማ ምስረታ ግን ተቃውሟል። በዚህ ምክንያት እየተንገላታ ይገኛል ተብሏል። ታጣቂዎቹ ሰሞኑ ታስረው የተፈቱ ሰዎች ደጅ ላይ ነው ሲተኩሱ ያመሹት። ማታ ሲደወላቸው ያልመጡ የጸጥታ ኃይሎች ጠዋት በፓትሮል አካባቢውን ሲያውኩና ግርግር ሲፈጥሩ ቆይቷል። የኮንቶማ ሕዝብ ጩኸት አዲስ የሚመሰረት ከተማ አንፈልግም፣ ሕዝባችን በዓመት 3 ያምርቶ የሚጠቀመው መሬት ልንነጠቅ አይገባም፣ ይህ ከተማ መመስረት ሳይሆን የኮንቶማ ሕዝብ ሆን ተብሎ ለመበተን የሚደረግ ሴራ ነው በሚል እስከ ክልል ድረስ ጩኸታቸው እያሰሙ መሆኑ ለጄኔን በዝርዝር አስረድቷል። እንሲኖ ከተማ ለኛ 500 ሜትር ርቀት ላይ ነው የሚገኘው። ሌላ አዲስ ከተማ የኮንቶማ ሕዝብ አይፈልግም ብሎ በነቂስ የማዕከላዊ ኢትዮጵያ ክልል ኮንስትራክሽንና ከተማ ልማት ቢሮ በተደጋጋሚ አቤቱታ አስገብተናል ብለዋል። የኮንስትራክሽን ቢሮ አብዛኛው ባለሙያ የኮንቶማ ሕዝብ ጥያቄ የማይቀበሉ የማረቆ ተወላጆችና እነሱ የሚደግፉ በመሆኑም የሕዝቡን አቤቱታ ከማዳመጥና ትክክለኛ ውሳኔ ከመስጠት ይልቅ ለቅሬታ የሄዱ ሰዎችን ንግግር ሪከርድ እያደረጉ ለማረቆ ወረዳ አመራር የላኩ ግጭት እንዲፈጠር እያደረጉ ይገኛሉ። የማረቆ ልዩ ወረዳ አመራሮች ከክልሉ ኮንስትራክሽን ቢሮ ባለሙያዎች በሚያገኙት መረጃ የኮንቶማ ሕዝብ እያንገላቱ ይገኛሉ። የልዩ ወረዳው አመራር ሚያዝያ 28 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ተኩል ላይ ቀርጣፋ ቀበሌ በመግባት ሕዝቡን በመዋወክ ባለፈው ታስረው ከተፈቱት መካከል 2 ሰዎች ይዘው ሄደዋል። በጊዜው አሁንም ብዙ ሰው እናስራለን እያሉ እየዛቱና እያስፈራሩ ሄደዋል። በ17 ሰዎች ላይ የእስር ማዘዣ አውጥተው ለማሰር እየፈለጉ ነው። በዚህ ምክንያት ዜጎች አካባቢያቸው ለቀው እየሄዱ ነው። የታሰሩት 2 ዜጎች ከዚህ በፊት በተደጋጋሚ ታስረው የተፈቱ ናቸው። ከዚህ ውስጥ ያለ ወንጀላቸው በተደጋጋሚ እየታሰሩ የሚገኙት የኮንቶማ ሕዝብ ተወካዩ አቶ ሙላቱ ለሜ ናቸው። ከ4 ወር እስር በኋላ እንደገና የታሰሩት የ80 ዓመት ሽማግሌው አቶ ሙላቱ ለሜ የሞተር አደጋ ደርሶባቸው ሕክምና እየተከታተሉ ባሉበት ወቅት ነው በድጋሚ የታሰሩት ተብሏል። ከአቶ ሙላቱ ጋር አብረው ታስረው የነበሩት አቶ ብርሃኑ ሲሆኑ ሁለቱም ከ2 ቀን በፊት ማታ ደጃቸው አምተው ጥለዋቸው ሄደዋል ተብሏል። የማረቆ ልዩ ወረዳ አመራር 2016 ዓ.ም ጀምሮ በተለይም የልዩ ወረዳው አስተዳዳሪ አቶ ጀማል አማሮ ወደ ስልጣን ከመጡ በኋላ የኮንቶማ ሕዝብ ለመበተንና ከሌላው ሕዝብ ጋር ለማጋጨት ሴራ ላይ ተጠምደዋል። የወረዳው አመራሮች በልዩ ወረዳው በሚገኙት የኮንቶማ ቀበሌዎች ሆቤ፣ አሊመናና ቀርጠፋ ቀበሌዎች ከ95% በላይ የኮንቶማ ሕዝብ የሚገኙባቸው ቀበሌዎች እንደሆነ ታወቃል። ነገር ግን የአመራሩ ሴራ የተቃወሙ ዜጎች በስር እየተሰቃዩ ይገኛሉ። በዚህ ዓመት ከወራት በፊት የኮንቶማ ተወላጆች ከ30 በላይ ያለ መጥሪያና ያለ ወንጀላቸው የልዩ ወረዳው አመራር አስሮ እያሰቃየ እንደነበረ ጄኔን በዘገባው ይፋ ማድረጉን ይታወሳል። በተለይም ከተማን መሰረትበታለን በሚሉት ቀበሌ የከርሰ ምድር ውሃ በቅርብ ስለሚገኝ አርሶ አደሩ በዓመት 3 ጊዜ አምርቶ ከራሱ አልፎ ለአጎራባች ወንድም ሕዝብ የገበያ ንረትን ከማረጋጋቱም በላይ ብዙ ወጣት እንዳይሰደድ ትልቅ ዕድል የፈጠረ ወሳኝ ቦታ ነው። አጀንዳቸውም ከተማ መመስረት ሳይሆን የኮንቶማ ሕዝብ ለማፈናቀልና ለመበተን የተደረገ ሴራ ነው። ሕዝቡን ሳያወያዩና ማንም ሳያውቅ በአመራሩ የተዘጋጀ ሐሰተኛ የአርሶ አደር ስም ዝርዝር ለክልሉ በመላክ በሕዝብ ስም እስከ መዋሸትም ደርሰዋል። የሕዝቡ ተወካዮች ከ3 ጊዜ በላይ የማዕከላዊ ኢትዮጵያ ክልል ኮንስትራክሽንና ከተማ ልማት ቢሮ ሕዝቡ አቤቱታ አሰምቷል። በጣም የሚያስገርመው የክልሉ አመራርና ባለሙያ ያስገባውን አቤቱታ ታች ወርዶ ከማጣራት ይልቅ አቤቱታ ያመጣውን አርሶ አደር በቪዲዮ እየቀረጹ ለልዩ ወረዳው አስተዳደር እየላኩ
ጭምር ሸፍጥ እየሰሩ ናቸው። የኮንቶማ ህዝብ የገበያም የከተማም ችግር የለበትም። ይህ ለህዝብ ታስቦ ሳይሆን ከወንድም መስቃን ህዝብ ለማቃቃር በልዩ ወረዳው አመራሮች የተፈጠረ አጀንዳ ስለሆነ አንቀበልም እያለ ይገኛል። አርሶ አደሩን የማፈናቀል አጀንዳ አንቀበልም፣ አቤቱታችንን ለሚመለከተው ሁሉ እናሰማለን የሚል አቋም ይዞ እየተንቀሳቀሰ ይገኛል። የክልሉ መንግስትም ህዝባዊ ግዴታውን ሊወጣ ይገባል። በጥቂት ከወረዳ እስከ ክልል በተደራጁ አመራሮች የኮንቶማ ህዝብ መፈናቀል አይገባውም ብለዋል።